ውትድርና ማለት መሳሪያ መያዝ ወይም ጦርነት መዋጋት ብቻ አይደለም። እሱ የሥርዓት፣ የዲሲፕሊን፣ የኃላፊነት፣ የመሪነትና የቡድን መንፈስ ትምህርት ነው። አንድ ወታደር ከራሱ በፊት ሀገሩንና ህዝቡን ለማስቀደም ይሰለጥናል። ይህም የጠንካራ ባህሪ፣ የትዕግስትና የመስዋዕትነት መንፈስን ይገነባል። የውትድርና ቻሌንጅ የሚባለው ደግሞ የወታደራዊ ስልጠና ክፍሎችን በፈተና መልክ ማሳየን ነው። በዚህ ውስጥ ረጅም ርቀት ሩጫ፣ መሰናክል ማለፍ፣ ክብደት መሸከም፣ በቡድን መስራት፣ የአደጋ ሁኔታን መቋቋምና ጊዜን በትክክል መጠቀምን ያካትታል። በብዙ ሀገራት የውትድርና ስልጠና ወጣቶችን በአካል ብቃት ብቻ ሳይሆን በአእምሮ ጥንካሬም ያዘጋጃል። ጫናን መቋቋም፣ በፍጥነት ውሳኔ መስጠት፣ ችግርን መፍታትና ከሌሎች ጋር በመተባበር መስራት በዚህ ሂደት ይዳብራሉ። ዲሲፕሊን የውትድርና መሰረት ነው። ዲሲፕሊን ያለው ሰው ጊዜውን ያከብራል፣ ኃላፊነቱን ይወጣል፣ ቃሉን ይጠብቃልና በማንኛውም ችግር ፊት በቀላሉ አይበገርም። ይህ ባህሪ በትምህርት፣ በስራ፣ በቤተሰብና በማህበረሰብ ውስጥ እጅግ ወሳኝ ነው። የውትድርና ቻሌንጅ አንድ ሰው የራሱን ገደብ እንዲያውቅ ያደርገዋል። ብዙ ጊዜ አንችልም ብለን የምናስበውን ነገር በጥንካሬና በትዕግስት ማለፍ እንደምንችል ያሳያል። ከዚህ የሚገኘው ትልቁ ድል ሌሎችን ማሸነፍ ሳይሆን ራስን ማሸነፍ ነው። በተመሳሳይ ጊዜ የውትድርና ቻሌንጅ በደህንነት መመሪያዎች መካሄድ አለበት። ያልተዘጋጀ ስልጠና፣ የተሳሳተ መሳሪያ ወይም የሕክምና ዝግጅት እጥረት አደጋ ሊያስከትል ይችላል። ስለዚህ ጥንቃቄና ሙያዊ አመራር ያስፈልጋል። የውትድርና ቻሌንጅ ማንን ያስተምራል? ከውትድርና ቻሌንጅ የሚማሩት ትልቁ ትምህርት ዲሲፕሊን ነው። ዲሲፕሊን ማለት ሰው በፈለገው ጊዜ ሳይሆን በሚገባው ጊዜ ኃላፊነቱን መወጣት ማለት ነው። በውትድርና ውስጥ ጊዜ ማክበር፣ ትዕዛዝን መከተልና ከቡድን ጋር መስራት መሰረታዊ እሴቶች ናቸው። የውትድርና ቻሌንጅ ሰውነትን ብቻ አይፈትንም፣ አይምሮንም ይፈትናል። በድካም ውስጥ ውሳኔ መስጠት፣ ፍርሃትን መቆጣጠር፣ ጫናን መቋቋምና ችግርን በጥበብ መፍታት ከዚህ ስልጠና የሚገኝ ትላልቅ ጥቅሞች ናቸው። በብዙ ሀገሮች የውትድርና ስልጠና ወጣቶች የአመራር ብቃት፣ ራስን መቆጣጠር፣ ትዕግስትንና የቡድን መንፈስን እንዲያዳብሩ ያግዛል። እነዚህ ክህሎቶች ከወታደራዊ ህይወት ውጭም በስራ፣ በትምህርትና በማህበራዊ ህይወት ውስጥ ጠቃሚ ናቸው። ነገር ግን የውትድርና ቻሌንጅ በጥንቃቄ መከናወን አለበት። የመጀመሪያው ቻሌንጅ የአካል ብቃት ነው። ውትድርና በጠዋት ሩጫ፣ በከባድ ልምምድ፣ በረጅም ጉዞና በተለያዩ ፈተናዎች ይጀምራል። ብዙ ሰዎች በመጀመሪያ ቀናት እጅግ ይደክማሉ። ነገር ግን በቀጣይነት ሰውነታቸው ይላመዳል፣ ጥንካሬያቸውም ይጨምራል። ሁለተኛው ቻሌንጅ የአእምሮ ጥንካሬ ነው። ወታደር በጭንቀት ውስጥ ሆኖ ውሳኔ መስጠት ይኖርበታል። ፍርሃትን መቆጣጠር፣ ችግርን በብልሃትነት መፍታትና በከባድ ሁኔታም ተረጋግቶ መስራት የውትድርና አካል ነው። ሶስተኛው ፈተና ተግሳጽ ነው። ትዕዛዝ በሰዓቱ መፈጸም፣ ጊዜን መጠበቅ፣ ንጽህናን ማክበርና የቡድን ስርዓትን መጠበቅ በውትድርና ውስጥ መሰረታዊ ናቸው። ከዚህ በላይ ወታደሮች ከቤተሰብ ርቀው ረጅም ጊዜ ሊቆዩ ይችላሉ። ይህ በስሜት ትልቅ ፈተና ነው። የቤተሰብ ናፍቆት፣ የጓደኞች መለየትና አዲስ አካባቢ መላመድ ብዙ ትዕግስት ይፈልጋል። ውትድርና የቡድን መንፈስን ያስተምራል። አንድ ሰው ብቻውን ሁሉን ማድረግ አይችልም። መተማመን፣ መደጋገፍና አንድ ሆኖ መስራት የስኬት ቁልፍ ናቸው። በተጨማሪም ወታደሮች በአስቸጋሪ የአየር ሁኔታዎች፣ በተራራማ አካባቢዎች፣ በሙቀትና በብርድ ውስጥ ሊሰሩ ይችላሉ። እነዚህ ሁሉ የሰውነትን ትዕግስትና ጽናትን ይፈትናሉ። ነገር ግን እነዚህ ቻሌንጆች ብዙ ጥቅሞችንም ያመጣሉ። ውትድርና የራስ መተማመንን ያሳድጋል፣ ኃላፊነትን ያስተምራል፣ በችግር ጊዜ እንዴት መረጋጋት እንደሚቻል ያሳያል፣ እንዲሁም በቡድን መስራትን ያጠናክራል። የአንድ ወታደርን የህይወት ጉዞ ከመጀመሪያ እስከ መጨረሻ እንመልከት። በዓለም ላይ ከባድ ኃላፊነት ከሚሸከሙ ሰዎች መካከል ወታደር አንዱ ነው። የአንድ ወታደር ጉዞ የሚጀምረው በአንድ ውሳኔ ነው። ይህም ለሀገሬና ለህዝብ ያገለግላለሁ የሚል ውሳኔ ነው። በዚህ ቅጽበት የግል ምቾቱን ትቶ ወደ አዲስ ዓለም ይገባል። የመጀመሪያው ደረጃ ስልጠና። አንድ ሰው ወታደር ለመሆን ሲጀምር የሚገጥመው የመጀመሪያው ፈተና ስልጠና ነው። ይህ ስልጠና የሰውነት ጥንካሬን ብቻ ሳይሆን የአእምሮ ጽናትን፣ ትዕግስትንና ትዕዛዝን መቀበልን ያስተምራል። ከቤተሰብ ርቆ ከቀድሞ ልምዶቹ ተለይቶ
ከአዳዲስ ሰዎች ጋር አንድ ሆኖ መኖርን ይማራል። የጠዋት ቀስቃሽ ድምጽ፣ ከባድ ልምምድ፣ የሰውነት ድካምና የአይምሮ ፈተናዎች የዕለት ተዕለት አካል ይሆናል። ነገር ግን ከዚህ ሁሉ ጀርባ አንድ ነገር ይገኛል። የተሻለ ሰው ለመሆን የሚደረግ ጥረት። የወታደር ዕለታዊ ህይወት። ከስልጠና በኋላ የወታደር ህይወት በኃላፊነት ይቀጥላል። ሌሎች ሰዎች በሰላም ሲያርፉ እሱ የሰላም ጠባቂ ሆኖ ይቆማል። አንዳንድ ጊዜ ከቤተሰቡ ለረጅም ጊዜ ይርቃል። የልጆች እድገት፣ የቤተሰቡን የዕለት ተዕለት ህይወት ሁሉ በቅርብ ማየት አይቻልም። ነገር ግን በልቡ ያለው አንድ እምነት ነው። የምንጠብቀው የኔ ብቻ ሳይሆን የሁሉም ሰው ሰላም ነው የሚል እምነት። የወታደር ህይወት ሁልጊዜ ቀላል አይደለም። የሚያስፈራ ጊዜዎች፣ የሚያሳዝኑ ጊዜዎችና ከባድ ውሳኔዎች ይገጥሙታል። በዚያን ጊዜያት የሚፈተነው ጉልበት ብቻ አይደለም፣ ልቡ፣ እምነቱ፣ ቆራጥነቱ ነው። ወታደር በግዳጅ ላይ ሲሆን ከራሱ በፊት የሚያስበው ተልእኮውንና የሚጠብቀውን ሰው ነው። የሽልማትና የኩራት ጊዜ። ከብዙ ፈተና በኋላ የሚመጡ የድልና የኩራት ጊዜዎችም አሉ። የተሰጠው አገልግሎት፣ ያሳየው ትጋትና የሰራው ስራ በሰዎች ሲታወስ የሚሰማው ኩራት ትልቅ ነው። ነገር ግን ለብዙ ወታደሮች ትልቁ ሽልማት ማዕረግ ወይም ሽልማት ሳይሆን ሰዎች በሰላም መኖራቸውን ማየት ነው። የመጨረሻው ምዕራፍ የአንድ ወታደር ጉዞ አንድ ቀን ወደ መጨረሻ ይደርሳል። አንዳንዶች ከረጅም አገልግሎት በኋላ ወደ ቤተሰብ ይመለሳሉ። አንዳንዶች ግን በተልእኮ ላይ ህይወታቸውን ይሰጣሉ። የወታደር መታሰቢያ የሚኖረው በሚለብሰው ዩኒፎርም ብቻ አይደለም፣ በተወው አሻራ፣ በሰዎች ልብና በሚጠብቀው እሴት ውስጥ ነው። በመጨረሻ የአንድ ወታደር ህይወት የመስዋዕትነት፣ የትጋት፣ የታማኝነትና የኃላፊነት ታሪክ ነው። ከመጀመሪያው የስልጠና ቀን ጀምሮ እስከ መጨረሻው የአገልግሎት ቀን ድረስ ወታደር የሚኖረው ለራሱ ብቻ ሳይሆን ለሌሎች ሰላምና ደህንነት ነው። ክብር ለወታደር።